አታፈጥብኝ በይ እኔ አይደለም ያልኩት ሰላም ወንድማችን እፎይ እንዴት ነህ? ዛሬ በድጋሚ ቤት መጥቻለሁ። እንኳን ደህና መጣ ብያለሁኝ። ስለተገናኘን ድጋሚ ደስ ብሎኛል። ለሁለተኛ ጊዜ እንግዲህ ቪዲዮ ልንሰራ ነው። አዎ ቤታችሁን በጣም እየወደድኩት ነው። እንግዲህ አንድ ቪዲዮ ትናንት ተመልክቼ መሴሾ ላይ ልኬልህ ነበርና ሪያክሽን እንድንሰራበት አማክሬ ፈቃደኛ ስለሆንክ ይዘነው መጥተናልና ነብይ እዩ ጩፋ ነብይ እንበለው ብዬ አስባለሁ። ነብይ እዩ ጩፋ የሆነች ነገር ተናግሮ ነበር እዛ ሾው ላይ እና እነሱን ቪዲዮዎች ሪያክሽን ለመስራት የተገናኘ ነው። ምን ታስባለህ? መልካም ያ እዩ ጩፋ ከሚስቱ ጋር ያደረገው የተጋቡበት ሁኔታ እና የእድሜዋ ሁኔታ ላይ ምክንያቱም ታዋቂ ሰዎች ሲቀርቡ ለሌሎቹ በአሳለፉት ህይወት ተሞክሯቸውም ሆነ የተናገሯቸው ነገሮች ያደረጓቸው ነገሮች ትምህርት ይሆናሉ ተብሎ ስለሚታመን የቀረበው ደግሞ የመሴሾ ሾው ላይ ስለሆነ ታዋቂም ስለሆነ ጋዜጠኛው አየሁት ምላሽ ብንሰጥበት ጤናማ ነው ብዬ ስላሰብኩኝ ነው። መልካም እንግዲህ ይህን ያዘጋጀነውን ቪዲዮዎች ከመጀመራችን በፊት ለዚህ ቤት አዲስ የሆናችሁ ሰዎች ሰብስክራይብ በማድረግ ቪዲዮን ደግሞ ላይክ አድርጋችሁ ብትጀምሩ ለእናንተም ለብዙዎችም ተደራሽነት ስለሚሆን በላይክ ጀምሩት ብዬ በትህትና ልጠይቅ እፈልጋለሁ። ሌላው ደግሞ ይህንን ሚዲያ ለመደገፍ እነዚህ የተለያዩና አስተማሪ ቪዲዮዎችን በየዕለቱ እንድናቀርብላችሁ የምትፈልጉ ሰዎች ወራዊ አባል በመሆን ሜምበርሺፕ አባል በመሆን ወይም የዚህን ወራዊ ቋሚ ተሰላፊ ሆናችሁ ሚዲያው እንድታግዙት በትህትና እንጠይቃለን። እንግዲህ ወደ ቪዲዮዎቹ ብንሄድ ወንድም እፎይ ይቻላል እናዳምጠውና እንዴት ተጋቡ፣ መች ተጋቡ፣ ያለው ሁኔታ ጤናማ ነው አይደለም፣ ምላሽ እንስጥበት። ሽምግልና ዕለት እንዴት ነበር? ሽማግሌዎች ሲመጡ እኔ እንትን እየተጫወትኩ ነው። ምን ነበር የሚዘለው? ገመድ አይደል? አዎ ገና ሁሉ ልጅ ታዳጊ ነሽ ገና። እንግዲህ ስትናገር እንደሰማሃት ገመድ እየተጫወትኩ ነበረ፣ ገና ልጅ ነበርኩ አለች። ትንሽ ይከብዳል ማለት ኢትዮጵያ ውስጥ እየኖርን ህገ መንግስቱ ባለበት ሀገር ላይ አንደኛ እንደዚህ በኮንፊደንስ መናገራቸው ራሱ በጣም የሚያሳፍር ነገር ነው። እነዛ መናገር ቤተሰቦቿስ እንዴት ሰጧት? ገና ልጅ ናት። ገና ገመድ እየተጫወተች ባይዘ ፓስተር እዩ ጩፋን ወይንም ደግሞ ነብይ ነው እነሱ የሚሉት ነብይ እዩ ጩፋን የጋብቻ ሁኔታ ገመድ እየዘለልኩ ነበረ ጋብቻ እንትን ስትል ማን ትዝ እንዳለኝ ታውቃለህ? ማን ትዝ አለ? የሙሐመድ ሚስት አይሻ ያጋብቻው ለታሰም ገመድ እንትን እየተጫወተ ነበር ስዊንግ ሐዲስ እንደዚህ ይላል። ሐዲስን ላንብብልህ ቡኻሪ 3894 ላይ the prophet engaged me when I was a girl of 6 years ነቢያቶች ቆይ እንደሬጅ ነው እንዴ የስድስት ዓመት ላይ ያለው ጋብቻ የፈረመልኝ ትላለች። ከዛ ወደ መዲና ሲሄዱ ታመመች። then I got ill and my hair fell down ከዛም ጸጉሬ ረገፈ ታሜ ትላለች። በዚህ በመታመሟ ምክንያት ወሲብ ሳያደርጋ ለ3 ዓመታት ቆየ። ወስልምና ደግሞ እግሯ ውስጥ ወሲብ ማድረግ በእጇ ወሲብ ማድረግ ምናምን ይቻላል። ህፃናቶችን ታማ ስለሆነ ስለማትችል ፔኔትሬሽን ስለማትችል እግራቸውን ገጥመው ምናምን እንደዛ ወሲብ ማድረግ ይችላል። እንዴት ሲያማሉ ዛኖቹ በዛ እድሜያቸው አወቀች አላወቀች ወንድየው እሷ ላይ ስሜቱን ማርካት ይቻላል። እና እቺ ሴት ምን እያደረገች ነበር? እቺ ህፃን ልጅ ምን እያደረገች ነበር ሲባል ከዛ ጸጉሬ ተመልሶ ወደ 3 ዓመት ውስጥ አደገ ትላለች። ኡሙሩ ማን ካም ቱ ሚ while I was playing in a swing with some of my girlfriends ከጓደኞቼ ጋር ዥዋዥዌ እየተጫወትኩ እናቴ መጣች ትላለች። ምን ልታረጋት ነው? ጥንቶለት ምን ሌላ ማጫወቻ ልትሰጣት ይመስላል። ደስ እንዴት ነው አዋሻንጉሊት ይሰጣት ይሆናል። she called me ጠራችኝ። I went to her not knowing what she want to do to me ጠራችኝ። እኔ ላይ ምን ልታደርግ እንደሆነ እንኳን ሳላቅ ሄድኩኝ ስጠራኝ አለች። she caught me by the hand and made me stand at the door of the house
ከዛ በር ላይ አቆመችኝ። እጄን እዛ እየጎተተች አመጣችና በር ላይ አቆመችኝ። I was breathless then, and when my breathing became all right, she took some water and rubbed my face and hair with it. ትንፋሽ አልባ ሆንኩኝ። ከዥዋዥዌ ላይ እየጎተተች አመጣችኝ፣ በር ላይ አቆመችኝ። ትንፋሽ አልባ ሆንኩኝ። ውሃ አመጣች፣ ፊቴን አበሰችው፣ ከዛ ፀጉሬን አባበሰችኝ። ትንፋሽ መለስ አለ ትላለች። ይሄ የአይሻ የጋብቻዋ ዕለት ነው። እህታችንም የዩ ጩፋ ሚስት ምንድን ያለችው ጮቤ እየዘለልኩ ነበረ፣ ገመድ እየዘለልኩ ነበረ አይደል? እንደዛ አለችው። እና ምን እንደተፈጠረ እንኳን አላወቅኩም ትላለች። በደንብ እንስማት ቀጣዩንም የምትለው። ገና ልጅነት አላለቀማ። ሽማግሌዎች ሲገባ ገመድ ትጫቻለሽ። ከዛን ሽማግሌዎች እንትን አሉ። ያው መደረግ ያለበት ነገር ተደርጎ ተሰጠው። አየህ ገና ልጅ ነሽ አላት መሰለኝ፣ ግን ሳቀ። ይሄ መሳቁ አፈርሜሽንን ሊያሳይ ይችላል። እኔ ምን ልልህ የነበረው እሱ ነው። አፕሩቫል እየሰጣቸው ነው። ይሄ ደግሞ ጤናማ ነው ብለህ ታምናለህ? በፍጹም አንድ ትልቅ ሚዲያ ለእንደዚህ አይነት ነገር ኮቴሽን ማርክ አስገብቶበት ነው መናገር የነበረበት። ሕፃን ነሽ ብሎ ከዛ ስቆ አፍርም አድርጎ ጋብቻውን ጤናማ አድርጎ እንዴት ነበር ከዛ ምናምን እያለ እየተደሳሰተ ማውራት ትክክል አይደለም። ምክንያቱም ኔክስት ባለሀብቱ የ60 የ50 የ70 ሽማግሌ የ10 ዓመት ካላገባው ይላል ማለት ነው። ልክ እንደ መሐመድ ወይንም በ60 ምናምን ዓመቱ የ9 ዓመት ጋር አብሮ ዲጊ ካልተጫወቱ ይላል። በጣም እንደው ለህሊና የሚከብድ ነገር ነው። እንደው የእስልምናው እያየ ነው አሁን በእነዚህ ደግሞ መምጣቱ ይሄ ትክክል አይደለም። ገባ ህገ መንግስቱ ባይዘው አይፈቅድም እኮ አንደር ኤጅ የሆኑ ሴቶችን ከ18 ዓመት በታች ጋብቻን አይፈቅድም። እና የጋብቻዋ ቀን ምንድናለች ምን እንደሚፈጠር እንኳን አላውቅም። ልክ አይሻ በር ላይ ያቆመችኝ እናቴ በር ላይ ጎትታ አመጣችና ውሃ ፊቴን አራሰችው፣ ልቤ ተመለሰ ትላለች። ከዛ በኋላ ምን አደረገቻት መሰለ? then she took me into the house ከዛ ወደ ቤት አስገባችኝ አለች። there in the house I saw some answering women who said ታንሰር የሆኑ ሴቶች ቤት ውስጥ አየዋቸው አለች። best wishes and Allah's blessing and good luck ሰላም ባንቺ ላይ መልካም እድል ይሁን እያሉ ይሏታል። እዛ አንሳር ሽማግሌዎች መሆናቸው ነው እነኚህ ከአንሳር የመጡ ማለት ነው። የለዘጠኛ ዓመት ልጅ ገና ምንም አሽንጉሊት እንትን ዥዋዥዌ ሁለቱም ከገመድ ተቀምጣበት እየተጫወተች ነው። እችኛ ደግሞ በገመዱ እየዘለለች ነው። ከዛስ ምን አደረጋቻት መሰለ? እናትየዋ ወደ ቤት አስገባቻት። ከዛ በኋላ ለጋብቻ አዘጋጃት። ከዛስ unexpectedly Allah's apostle came to me in the afternoon and my mother handed me over to him. ከዛ በኋላ እናቴ አንጠልጥላ ላላ መልእክተኛ ሰጠችኝ ትላለች። አንዳንድ ነገሮች አሉ ቃላት ማይገልጻቸው ጭካኔ ነው። ሌላ እንትን ይሄ ሰውዬ ደግሞ የ30 ወሲብ ጉልበት ያለው ሰው ነው። የ30 ወሲብ ጉልበት ያለው ሰው ታማ ጸጉሯ የረገፈ ሴት ሕፃን ልጅ ሴት እንኳን ለመባል በቃ ገና ነች እኮ እቺን ሕፃን ልጅ መርፌ አይደለም ይወጋት። የ30 ወሲብ ጉልበት ያለው ልብሱን አውልቆ የገረጣ ወደ 56 ዓመት ይሆነዋል በዛን ሰዓት ከ55 እስከ 56 ዓመት ራቁቱ ሲሆን ፊቷ ራሱ ምንድነው ሊሰማ የሚችለው? እቺ ሕፃን ገና ልነካት እንዲህ ልገርፋት እንኳን ልመታት እንኳን ምሳሳላት ስለምንም ደግሞ ማታቅ ምንም ማታቅ ምን እንደሚፈጠርብኝ እንኳን ሰላም አታውቅኛለሽ እኮ ስለ ሰርግ አታውቅም፣ ስለ ሩካቤ ስጋ አታውቅም። ልብሱን ራሱ ሲያወጥ ምን ሊያደርጋት ነው ልታውቃቸው እንጂ አስባል መርፌ ለመውጋት እንኳን ምሳሳላት ማለት ነው፣ ክትባል ለመስጠት እንኳን። ይሄ የ30 ሰው የወሲብ ጉልበት ያለው ሰውዬ ልብሷን አውልቆ ሲገናኛት አስበው ትንሽ ይከብዳል። አሁን ነብዩንም ይሄናውን ዩጩፋንም ሚዲያ ላይ አምጥተው ታዋቂ ስለሆነ አንድ ሰመዲ ታዋቂ ስለሆነ ጻሊ ሲያገባ ትክክል ነው የምትልበት መስፈርት አይኖርም። የጋብቻዋ ቀን ምን እንደሚፈጠር ማታቅ ጮቤ እየዘለለች ያለች ሕፃን ልጅ ነች። አሁን ገንዘብ ስላለው ጥሩ ከዛ በኋላ ስለሆነ አይ በቃ ተስማምቷታል ምናምን ልትል ትችላለህ፣ ሌሉ ይችላሉ። ትክክል አይደለም። በዛን ጊዜ ያሳለፈችውን ነገር እሷ ነው የምታውቀው። ተመልሶ መለየት እኮ ቀላል እኮ አይደለም። እንደው የምትለውን እንስማት። የዩጩፋ ሚስት ራሱ
ስለዚህ ጉዳይ የምትናገረው እንስማ። የነበረች ስሜት ሰርግሽ ምን ተሰማሽ? ምንም እየገባኝ አልነበረምና የሆነ ሰዓት የሰርጌ ምሽት ላይ እዛን እቤት ጋሼ ናፍቆኛል ቤት ሄዳለሁ አልኩኝ። ገና እኮ እንትን ብዬሳል ወዴት ነው ማልቀስ ቤተሰቦቼ ሲሄዱ ማልቀስ ጀመርኩኝ። ሰማ ቤተሰቦቼ ሲሄዱ ማልቀስ ጀመርኩ። የሰርጌ ዕለት ምን እንደተፈጠረም አላውቅም፣ ምንም አልገባኝም። ታዲያ እሱ ታዋቂ ሆኗልና አሁን ባላፍት ነውና ገንዘብ አለውና ነብይ ተብሏልና ይሄንን ትክክል ነው ብለህ ታዘቃለህ? ሌላውን ተው ሲናገር ሙሉውን ፕሮግራሙን ለማዳመጥ ሞክሬያለሁና ከገጠር ነው ወላይታ ውስጥ አይ ቲንክ ከገጠር ነውና ስለ ጋብቻ እንኳን ነው ሊኖራት አይችልም። ልጅ ገና እየተጫወተች ነው፣ ገና ልጅ ናት ልጅና የሰውዬው ወስዶ አገብቼሻለሁ ብሎ ቤቱ ሲያስገባት ቤተሰቦቿን የሚናፍቋት ሌላ ምን ቤተሰቦች ሲሄዱ እኔም ልሂድ ስል አትሄጂም ተባልኩኝ። ባይዘ ስለ ጋብቻ ራሱ እንዳልተማረች እኮ የምታውቀው እኮ ዘፍጥረት ምዕራፍ 2 ላይ ከቁጥር 24 ላይ ሰው እናትና አባቱን ይተዋል ከሚስቱ ጋር ባልና ሚስት አንድ አካል ይሆናሉ ይጣበቃል ይላል። ሰው እናትና አባቱን ይተዋል ከሚስቱ ጋር ይጣበቃል ከተባለ ሁለቱ አንድ አካል ይሆናሉ። እቺ አሁን ገና ቤተሰቦቿ መተው ራሱ አልቻለችም። ተጋብተው የጋብቻው ዕለት ወደ ቤተሰቦቼ አልሄድኩ ብላ አለቀሰች። ያ አሁን ከዚህ ተረዳሁት። ሙሉ ፕሮግራሙን ሳዳምጥ የትዳር ትምህርት ተምረናል ብሎ ነበርና የትዳር ትምህርት የተማረች ልጅ እነዚህ ልትን እንደማችል ግልጽ ነው። አልተማረችም። ከቀጥታ ከቤቷ ወስዶ እንዳገባት ያስታውቃል። የትዳር ትምህርት በተማር ኖሮ እንደዚህ አይነት አስተምሮ በመጀመሪያ ይሰጣታል። ምክንያቱም ከባሏ ጋር ኔክስት እስከ 80 ማለት ራሱ እኮ እስክሞት አልለየህም እስክሞት አትለየኝም ማለት ነው። ዳዊት ሰው እድሜው 60 70 ቢበዛ 80 ነው የሚለው መሰረት አድርጎ ነው 80 ድረስ አብረን እንኖራለን። 80 ማለት አንድም እስክንሞት ድረስ 80 ዓመት ሰው ቢኖር ነው። ከዛ በላይ ትርፍ ነው። እስከዚህ ድረስ አብሬሽ ላለይሽ ብሎ ነው ቃል ኪዳን የሚገባላት። ይሄንን የምታውቅ ሴት ገና የጋብቻው ዕለት ካብሬህ አልኖርም ወደ ቤተሰቤ ነው የሚሄድ የምፈልገው ካለች የጋብቻን አስተምሮ ጠንቅቃ እንዳልተማረች የሚያሳይ ነው። እሱ ራሱ ይደግመዋል። ባይዘው የሷ ብቻ ሳትሆን እሱም ይሄንን ያው ሰርጉ ስነ ስርዓቱ ካለቀ በኋላ ሁሉም ወደ የቤቱ ሲሄድ እሷ ከኔ ጋር መቅረት ነበርባት። በኋላ ወዳጆቿን እያየች ቻው እያሉ ሲሄዱ አይኔም ሄዳለሁ ብላ አለቀሰች። የት ነው የምትሄጂው? ለቀልድ ለጫወታ አይደለም እኮ ሄድሽ የመጣሽው። ለቀልድ ለጫወታ አይደለም የመጣሽው ነው መሄዳችን ማለት ነው አይደለ? እውነት ነው። ለቀልድ ለጫወታ እንዳልሆነ መማር የነበረባት ስለ ትዳር ስትማር ነበር። አሁን ሳይሆን የጋብቻው ዕለት ሳይሆን አስቀድሞ ነበር። በእርግጥ አሁን ላይ የተሻለ ኑሮ ስለምንኖር ምናምን ነገር ብቻ የፋይናንሻሊ ብዙ ችግር ስላለብን ሰዎችን ጀጅ የምናደርገው ከኢንካም አንጻር ስለሆነ ጥሩ ላይፍ እየኖረች ነው፣ ጥሩ ገቢ እያገኘች ነው። ስለዚህ ጥሩ ጋብቻ የሚመስላቸው አሉ። ይሄ ግን ጤናማ አይደለም። ስለዚህ ለወደፊቱ ሌላው አንዱ ፓስተር መጥቶ ኔክስት የ30 ዓመት ፓስተር ወይንም ባለራዕይ ነኝ ነብይ ነኝ ያለ የ10 ዓመት አገባለሁ ቢል በምን ተዳኘዋለህ? ራይት አይቶኛል ይችላል። ትክክል ነው ሊል ይችላል። እኛ ባይዝድ አይደለንም። ባይዘ እስልምናውን እንደምንተች ሁሉ ክርስትናውም ላይ እንደዚህ አይነት ነገሮችን እንተቻለን። አዎ እዚህ ጋር ከዚህ በፊት የዛሬ 4 ወይም 5 ቪዲዮ ነው መሰለኝ አይቼዋለሁ። አንድ ዲያቆን እንደዚህ አይነት አስነዋሪ ድርጊት ሲያደርግ በጣም ስተቸው ቴሌግራም ላይ አይቻለሁና እኛ አንመርጥም። ስህተትን ስህተት እንደምንል ግልጽ ነው። ያ ምንድነው መጽሐፍ ቅዱስ አይፈቅድም። ገባ? ህፃናት እንደዚህ እንድትጫወትባቸው አይፈቅድም። ሆይ አንተ ላይ ገና አገልጋይ ነኝ ብለህ የ30 40 ዓመት ገና አንደር ኤጅ የሆነች 18 ያልሞላት የ10 ዓመት የ15 ዓመት ምናምን አግብተህ እንድትጫወትባት የጤናማ አይደለም። ስለዚህ አንደር አትሊስት 18 ዓመት ሞልቷቸው ራሳቸው አገናዝበው ራሳቸው መምረጥ እንዲችሉ ማድረግ ግድ ነው እንጂ ምንም አታውቅም ገና ጮቤ እየዘለለች ያለችን ዋልዌሌ እየዘለለች ያለችን አንተተህ ጋብቻ አንጠልጥሎ መስጠት ትክክል አይደለም። እኛ ክርስትናውን ላይ እንተቻለን፣ ተችተናልም። የዲያቆናት እንደዚህ የሚያደርጉትን ድንግል ካልሆነች ማግባት ስለማይችል ነው ምናምን፣ ይሄን ተረት እዛው አቁሙት። እንደዚህ አይነት የእሱን ድንግል ፍለጋ ሲባል የእሷን
አይምሮ ማበላሸት የሷን ፊዚካሊ ሜንታሊ ማበላሸት ጤናማ አይደለም ያልደረሰችን ልጅ። ስለዚህ ተቀባይነት የለውም። ሕዝቅኤል ላይ ምዕራፍ 16 ከቁጥር 3 አካባቢ ጀምራችሁ ሴት ላይ መቼ እንደምትደርስ ለጋብቻ ለፍቅር መች ደረሰች ሚል ይሄ ፊዚካሊ ሜንታሊ ዝግጁ ስትሆን እንደሆነ አስቀምጦታል። ሐዋርያው ቅዱስ ጳውሎስ ደግሞ በአንደኛ ቆሮንቶስ ምዕራፍ 7 ቁጥር 36 ላይ ወንዱም ሴቱም ለመጋባት ሲደርሱ የወደዱትን ያድርጉ ይጋቡ፣ ኃጢአት የለባቸውም ይላል። መቼ? ለጋብቻ ሲደርሱ እንጂ ገና አንደኛው ደርሶ አንደኛው ሳይደርስ አንጠልጥለህ ስጥ ሚል የለንም አስተምሮ ማለት ነው። በትክክል እንግዲህ ይህን ነገር በደንብ ከዚህ በፊት ሰርተበታል። ዛሬ ቆንጆ ማብራሪያ እንደሰጠበት ተመልካቾችም ምስክር ይሆናሉ ብዬ አስባለሁ። እንግዲህ ሌላው ዛሬ ያመጣዋል ቪዲዮ አትሊንክስ ልጁ ቲክቶክ ላይ በደንብ ታዋቂ ነበር። ጅላሉ አይ ቲንክ ስሙን ባለሳሳት ስለ ሴት ልጅ መመታት ወይም መደብደብ እንዳለባት በጣም በኩራት እየተናገረ ነበርና ቪዲዮዎቹን እያየን ጥሩ ትምህርት እንድትሰጠን በትህትና ጠይቃለሁ ወንድማችን። ይቻላል እንስማውና ፖድካስት ነው። ፊዚካል የሆነ እንትን አለ በጣም ኢማቹሪቲ ነው ለኔ። ፊዚካል የሆነ መማታት ህፃን ልጅ አይደለም መማታት ጉዳት ሳታደርሱ ምቷቸው ጉዳት ሳታደርሱ ማለት አሲድ መድፋት ምናምን መደብደብ በዱላ ቡጢ ምናምን ሳይሆን ችፍ ማለት። እንግዲህ ፖድካስቱ ላይ የቀረበችው እህታችን ሴት ልጅ መደብደብ ወይንም ደግሞ ባል ሚስቱን መቀጥቀጥ ይሄ የሚያሳየው ኢማቹሪቲ ነው አለች። ስለዚህ ኢማቹር የሆነው ማን ነው? አላህ ይሆናል ማለት ነው። አላብሮም ተብሎ ያዘዘው ተቃረስ ነው። ባለፈው ነግሬኝ ነው መሰለኝ። ሴትን ደብድባት ያው የሚደበደብበት ምክንያት ምንድነው? ገና ወደፊት ልታመጽ ትችላለች ብላችሁ ከሰጋችሁ አምጽ አይደለም ከፈራህ አንዳንድ ቁልቋና ባል ሚስቱ ከቤት እንዳወጣበት ይፈልጋል። በእስልምና አክቹዋሊ ሚስት መውጣት አትችልም። ነገር ግን እንዲሁ ብቻ ተጠራጥሮ ከፈራ ልታመጽ ትችላለች ብሎ ከፈራ ገስጻት፣ በመኝታ ተያያት፣ ምታት ይላል። እነኚህ ሳይኮሎጂካሊ ምን ያህል እሷን ትራውማታይዝድ እንደሚያደርጋት ማሰብ ነው። ምክንያቱም ሲገስጻት፣ ሲጮህባት፣ በመኝታ ሲለያት፣ ከዛ ሲመታት ፊዚካሊም ሜንታሊም ምን አደረጋት? ዳሜጅ አደረጋት ማለት ነው። በትክክል ሚስቴ ጋር እንደ ደርሽልታ እግርህን እንዳሰብርህ እግር ሰብራለሁ ብለህ ግን አሁን አስተውል፣ በደንብ አስተውል። ፊዚካሊም ሜንታሊም ነው አላህ ሴቷ እንድትጎዳ ያደረገው። በትክክል በመኝታ ሲለያት ለሱ ለአንድ ወንድ 4 ሴት ፈቅዶለት ነው። 4 ፈቅዶለት ሰራተኛ ባሪያን ፈቅዶለት ከሷ ጋር ግን ልታመስ ትችላለህ ብለህ ካሰብክ ግን አልጋ ለያለው። ለአራቱ እንግዲህ በወር ውስጥ 4 ሳምንት ነው ያለው አይደለ? አንዳንድ ሳምንት ነው የሚቆየው አንዷ ጋር። አሁን የኛውን ሳምንት ከነፈጋት አልጋ መለየት ከነኛ ጋር ብቻ መተኛ ከጀመረ እቺ ሴት ምን ትሆናለች ማለት ነው? አይምሮዋ ዳሜጅ እየሆነ እድሜዋ እየተበላ ይሄዳል ማለት ነው። አግብቷት ከሷ ጋር አይተኛም፣ ከሶስቱ ጋር አይተኛም። ከፈለገ ባሪያዎችን መደረብ ይችላል ስለተፈቀደለት ማለት ነው። ምን አለ ጎዳታ ይሄ አልበቃ ብሎ ደግሞ እንዴት እንደዚህ ታደርጋለህ ካለችው ምታት። ባይዘይ በዚህ ጋር አንድ ታሪክ ልንገርህ። አዩብ ወይንም ኢዮብ ታሪክ በእስልምናው አዩብ ይባላል። ሱራ 38 44ኛው አያ ላይ ይገኛል ታሪኩን የተወሰነው። ኢዮብ በእስልምናው ታሞ ነበረ እና ታሞ ንብረቱ ይጠፋል፣ ልጆቹ ይታመማሉ፣ ጓደኞቹ ከዱታል እና በዚህ መካከል ላይ ሚስቱ ብቻ ትቀራለች። ሁሉ ዘመዱ አዝማዱ ይከዱትና ሚስት ብቻ ትቀራለች። ከዛ ኢዮብ ከዕለታት አንድ ቀን ታሞ በተኛበት ላይ ሚስቱ ምታበላው ስላጣይ ዳቦ ቤት ተቀጥራ እየሰራይ ዳቦ ዛለት ትመጣለች። አንድ ቀን ስራ በዝቶባት አረፈደች። ቶሎ አልመጣችም ዳቦ ዛ። ከዛ ስትመጣ ተጨማሪ ዳቦ ዛ ነው የመጣችው። እቺ ሴት ልታመስ ትችላለች፣ እኔ ታምሜ ነው የተኛሁት እና ስድን እቀጠቅጣታለሁ አለ። ያን ሁሉ ዘመን አስታማው አንድ ቀን አርፍዳ ማለት ነው። 18 ዓመት ምናምን ነው የታመመው መስለምና ታሞ ቁራኛ አልጋ ቁራኛ ነው ማለት ነው። ለአንድ ቀን ማለት ነው መታገስ አቃተው። ስድን እቀጠቅጣታለሁ ልታመስ ትችላለች ብሎ አሰበ። ከዛ ከ18 ዓመት በኋላ ተታመመበት ዳነ። ከዛ አዩብ
ምን የሚያደርግ ይመስላል? ግን በኋላ ስሙ አመሰግናለሁ መታት አለው ብሏል እኮ ሲሉ ቢረሳ ምን ችግር አለው? አላህ አስታወሰው። ምን ብሎ ለአንብበልህ ሱራ 38:44 ላይ በእጅህም ጭብጥ አርጩሜን ያዝ፣ በእርሱም ሚስትህን ምታ። መገለጥ ሆነ ማለት ነው። ከ18 ዓመት በኋላ ሚስትህን በላው እንደብባት ብሎ ከዛ በላ ሙፈሲሮች ይሄንን ሲፈሰሩት አዩብ 100 ሾጤ ይዞ 100 ሾጤ እንግዲህ አስቦ አንድነት አደረገውና ቀጠቀጣ። አምላኬን እንዴት እንደወደድኩት ማሪ እኮ ነው። እንዴት ነው አንድ ቀን አረፈደሽ ብሎ እኮ ነው እሱ ነው እንደውም አልደረችም። 18 ዓመት አስታማሙ ማለት ነው። ለአንድ ቀን አረፈደች ብሎ ልታምጽ አምጻ እኮ አይደለም አጥፍታማ አይደለም ለወደፊት ልታምጽብኝ ትችላለች ብሎ ማሰብ እመታታለሁ ስድን አለ። አላህ ደግሞ በል አላህን እንዳትዘነጋ እንዳረሳ እመታታለሁ ብለህ ነበረ በላውን ቀጥቅጣት ብሎ መገለጥ ላከ ማለት ነው። ይሄ የሴቶች ፎቢያ ያለበት ነው። አላህ ነገር ያረጋባው እንደዚህ ይሆናል። ሚስት ነው እሱ እንኳን ማን በዚህ ተደባዳቢነቱ ማን ያገባዋል? አላህ እሱ ነው መለኮ አስባበር ማይነጣው እንቀጥል እስቲ ይችላል የሚለውን ደግሞ እንስማው እስቲ እሷንም እንስማት። ሳልሽ ሲያጠፋ ጭፍ እንደሚባለው ጭፍ ማለት አይነት ነገር ህፃን ልጅ ነው ማቹር አላረገም። እኔም ልጅን በመቅጣት አምናለሁ። ገብቷል? ልጅ ስለምን ይመታል? ልጅህን በበትርም ልጅ ስለምን ይመታል? ማቹር አይደለም ልጅ እኮ አንተ ነህ መስመር የምታስይዘው አይደል? ተገጽጸዋለህ ምን ትለዋለህ? ከዛ ደግሞ በቃ መቆንጠጥ ካለብህ እኮ ልጅን ኦኬ እንደሰማነው እንግዲህ ልጅ እንደሚመታው ቸፍ ማድረግ ነው አለ። ኖ ቸፍ ማድረግ ሳይሆን መቀልጠም ነው። እንመጣበታለን። ህፃን ልጅን ቆንጠጥ ማድረግ ይቻላል፣ በሱ እስማማለሁ አለች እህታችን። ነገር ግን 20-30 የሞላትን እሷን መቀጥቀጥ ጤናማ አይደለም አለች። መጽሐፍ እኛ አስተምሮ እንደዚህ ይላል። ሃይማኖተ አበው ዘሰለስቱ ምዕት ምዕራፍ 21 ላይ ቁጥር 11 እንደዚህ ይላል። ከሰው ወገን ማንንም አትምታ። ምን ከሰው ወገን ማንንም አትምታ። ስለ ትምህርቱ በትንሽነቱ ከምትገስጠው ወይንም ከምትገስጸው ከምትቀጣው ከታናሽ ህፃን በቀር ይኸውም በፍጹም ጥንቃቄ ይሁን ይላል። ምን ማለት ነው? እንግዲህ የኛ አምላክ አትምቱ ነው እንደው በትንሹ ምከሩ። ያ ህፃን ልጅ ከሆነ ሜቢ ስለ ትምህርቱ ስትል በጣም በጥንቃቄ ከምትገስጸው በቀር ከሰው ወገን ማንንም እንዳትመቱ ይላል። እስልምናው ጋር ደብድቡ የሚለውን አየን አይደለ? ሙሐመድ ደግሞ ምን እንዳዘዘ እንመልከት እስቲ። ማሜ ኩጭሉሌው ጥሩ ትእዛዝ ሰጥቷል በዚህ ጉዳይ ላይ መገለጥ ለሚስቶች የሰጠውን ትእዛዝ ላሳያችሁ። ሱናኒ መጃ 1985 ላይ ነው። So he ordered the beating of them. ሚስቶች እንዲደበደቡ አዘዘ። በፊት እንትን አለና ከዛ ደብድቧቸው አለ ደግሞ መልሰው። ከዛ በኋላ ይህንን ትእዛዝ የሰሙ they were beaten። ከዛ ወደ ባሎች ሄደው ደበደቧቸው ማለት ተደበደቡ ሚስቶች። Then many women went around to the family of Muhammad። ከዛ ብዙ ሴቶች ወደ ሙሐመድ ቤተሰብ ሄዱ። The next day he said ከዛ በማግስቱ እንደዚህ ያለ ሙሐመድ last night 70 women came to the family of Muhammad, each woman complaining about her husband. You will not find that those are the best of you. ትናንትና ማታ 70 ሴቶች የሙሐመድ ቤት መጥተው ነበር እና እነሱ ከናንተ የተሻሉ አይደሉም አይነት ሳ ስንት ሴቶች አልኩ? ምን ይሆኑት? ሙሐመድ ደብድቡ ባሎችም ብሎ ቀጥቅጠው ሌሊቱን ቀጥቅጠው አድረው ጠዋት 70 ሴቶች እጃቸው ተሰብሮ ምናምን ነገር ውልቅምቅም ብለው መጡ። አሁን 70ዎቹ የመጡ ናቸው። ኢማጂን በአንድ ሌሊት 70 ሴት ሙሐመድ ቤት መጡ። አቤቱታ ማታ ተደበደብን ብለው ማለት ነው። ፍርድ ቤት ራሱ የዚህን ያህል ሴት ይቀርባል በአንድ ቀን? 70 ሴት እንግዲህ በዛሬ 1400 ዓመት በፊት እንግዲህ ህዝብ የለም። ከ7ኛው ሴንቸሪ ላይ 70 ሴት አንድ ሰፈር ላይ ነዋሪው እንዳለ ተደብድቦ መጣ ማለት ነው እኮ። አሁን ሜቢ አካላቸው ወላልቆ መምጣት ያልቻሉ ፓራላይዝድ የሆኑ አልጋ ላይ ያሉ አሉ። በየአልጋ ስር የወደደቁ ይኖራሉ። እጃቸው እዛ ጋር እግራቸው እዛ ጋር ተቆራርጠው የተጣሉ ይኖራሉ። ግን
መምጣት የቻሉ 70 ሴቶች ባሎቻችን ሰባበሩ እንደበደቡን ብለው መጡ። እንስማቸው እስቲ እህቶቻችንን። ስለዚህ ዝም ብሎ ድብደባ እንዳልሆነ ግንዛቤ ያገኙ ይመስለኛል። እንዴ እኔ 20 ምናምን ዓመት 30 ምናምን ዓመት ሴትዮ ብድግ ብሎ ባጠናው ወገቧን ቢላት ከባድ ነው። ምን አለች? እኔ 20 30 ዓመት ሰውዬን ሴትዮን ባጣና ወገቧን ቢላት ይሄኔ ነው አለች። ከባድ ነው አለሱ። አዎ ግን ይሄንን ቪዲዮ ሙሉ አይቼዋለሁ። መጀመሪያ ላይ ትመታ ሲል ነበር ለዛውም ቁርአኑን ጠቅሶ ሱራ 4:34ን ጠቅሶ ግን ዋሸበት። እዛ ጋር ምን ብሎ ዋሸ? ሳትጎዷቸው ብሎ አለ። ሳትጎዷቸው የሚለው ሳካሳት አድርጉ ብሎ አማርኛው ላይ ተርጎ ጀምሯል። የለም እንደዛ የሚል አረብኛው ላይ የለም። እና ግን እሷ እንዳለችው የ20-30 ዓመትን ወገቧን ቢል አይሻ እንደዚህ ብላ ነበረ። ሴቶች እንደዚህ አይፈልጉም መመታቱና ባላቸው የሚመታቸው እንደዚህ ብላለች አይሻ ቡሃሪ 58:25 ላይ narrated ኢክሪማ እንደተረከው ሪፋ divorced his wife whereupon Abdurrahman bin Azubair al-Qurazi married her. ሪፋ ፈታትና አብዱራህማን የሚባለው ሰው ያገባት። Aisha said that the lady came wearing a green veil and complained to her of her husband and showed her a green spot on her skin caused by beating. ወደ አይሻ መጣችና ሰውነቷን ይሄ ባለ ደበደበኝ ነው ሰውነቷን ሆኗል አረንጓዴ ነው። በምን caused by what? beating በመደብደብ የበለዘ ሰውነቷን ለአይሻ ሳየቻት። ባሏ ቀጥቅጧት ማለት ነው። ነርቶ ጥሏት። ከዛስ አይሻ ተዛ ምን ይላል? It was the habit of ladies to support each other. So when Allah's messenger came, ይሄ የሴቶቹ ባህል ነበር መተጋገዝ ይላል። እና ነብዩ ሲመጣ አለች አይሻ እንደዚህ አለች I have not seen any woman suffering as much as the believing woman. Look, her skin is greener than her clothes. ምን አለች አይሻ? እንዳማኝ ሴት የሚሰቃይ አይቻላቅም። ተመልከት ቆዳዋን ከልብሷ ይልቅ አረንጓዴ እስኪሆን ድረስ በልዟል፣ ተደብድባለች። ባጣና ጀርባዋን አካሏን ሰባብሮ ጥሏት ማለት ነው። ተመልከታለች። አንገት የሚያስደፋ ነገር እኔ አንዳንድ ጊዜ የሙስሊም ሴቶች እንዴት ነው ይሄን ነገር አምኖ ተቀብለው እየኖሩ ያሉት? አለማወቅ ነው ወይስ ፈልገው የሚሉ ጥያቄ ሁላ አለኝ። ግራ ነው የሚያጋባው። በቃ ምንም አማራጭ የላቸውም። ምንም አማራጭ የለም። በቃ መገለጥ ነው። ነብያችን አዟል። በቃ በነገሩ እንውጣም ቢሉ ይገሏቸዋል። ስለዚህ ሰሞኑን ያለውን ያያትን ጫጫታ እንኳን አላየም። በትክክል ወጣት ገደላታለህ። የሆነ ማኔክ ያለው አለ ሼክ ማኔክ አንዱን ወደ እስልምና መጣ ነው አለ እና አልተገረዘም ነበር አለ። ተገረዛል ነው አለ እና ትልቅ ሰው ነው ተገረዝ ስንለው አፈረ፣ ፈራ፣ አልገረዝም አለ። አይ ግዴታ ነው ወንድ ልጅ መገረዝ ግዴታው ነው በእስልምና ነው አለ። አይ በቃ ከእስልምና ወጣለሁ አለ። አይ ከእስልምና መውጣት ደግሞ አይቻልም፣ ከእስልምና የሚወጣውን የማንኛውም ሰው ሃይማኖቱን ከቀየረ ግደሉት ይላልና ስለዚህ ትገደላለህ፣ አንገትን ነው እንቆርጠዋለሁ አለ። እንዴ ወደ እስልምና ስገባ ብልትህን እንቆርጣለሁ፣ ከእስልምና ወጣለሁ ስል አንገትህን እንቆርጣለሁ። ምን ውስጥ ነው የገባሁት ማለት አለ። ሼክ ማኔክ ነው ያለው። ይሄንን ማኔክ መስጊድ ላይ ነው የሰበከው። ስለዚህ እያወቁት ከባድ እንደሆነ እያወቁት በገነትም እኮ ምንም ቦታ የላቸውም እኮ ሴቶቹ ይኖሩታል። እና እህታችን የምትለውን አሁን የምንስማት ሴት ልጅ መጨቆን የለበት እንዴ? ለምን ትመታኛለህ? ሚስትህ ነኝ እንጂ ቂሪላ ነኝ እንዴ? ልትረግጠኝ አትችልም። ሰማት ሴት ልጅ ምን ነው መመታው? ለምን መታኝ? ቂሪላ ነኝ እንዴ? ልረግጠኝ አልችልም፣ ልመታኝ አልችልም ማለት መታም አለች። ባይዘይ አንድ ሐዲስ ላብብልህ በጣም አሳዛኝ ነው። ሱናን አቢ ዳውድ 22:28 ላይ የሚገኝ ነው። ሀቢባ daughter of Sahil was the wife of Thabit bin Qais Shims. He beat her and broke some of her part. ባልየው ሚስቱን ደብድቦ ምን አደረገ? አጥንቷን አደቀቀው፣ ሰባበራት ይላል። He beat her and broke some of her part. የተወሰኑ የሰውነቶቹን የአካል ክፍል ምን አደረገው? ሰባበረው።
አሁን ሙሐመድ ጋር ትመጣለች እቺ ሴት ለምን መፍትሄ አገኘች? ማሜ ምን የመፍትሄ ሰው አይደል? የመፍትሄ አጣም ማሜ እንስማው አዲሱን ይፈርድላታል። ተስፋ እናድርግ። መቼም አካሏ ተሰባብሮ የታባሽ ይበልሽ አይላትማ። ኧረ እንዴት ነው እሩሩ አዛኝ ለሴቶቹ አይደለም። እስቲ ምን ይፈርዱን? So she came to the prophet after morning and complained to him against her husband. ተመስገን ለባሏ በቃ ይሄው አጥንቴን ሰባበረው ሰውነቴን አደቀቀው ምናምን ብላ ለሙሐመድ እንግዲህ መጣ ከተባባላ ነገረችው። ማሚስ the prophet called on ታቢት ቢን ቂያስ ባሏን ታቢትን ጠራው። ሙሐመድ ሊቀጣው ነው ሊገርፈው ነው። ተመስገን እንመልከት። ስልሳ ይገርፈው and said to him ተዛ እንደዚህ ማለው take a part of her property and separate yourself from her. ልድገምልህ አታፈጥብኝ በይ። እኔ አይደለሁም ያልኩት ማን ያለው? አታፈጥብኝ። ባሏን ጠራው፣ አጥንቶቿን ሰውነቶቿን የሰባበረውን ባሏን ጠራው። ከዛም take a part of her property and separate yourself from her. ንብረቷን ቀማና ቅጣቱ ለማን ነው? እኔ ላይ አታፈጥ መሐመድ ነው ያለው። ንብረቷን እንጠቃትና አባራታለሁ። በደንብ አልተባበርካትም ነው? አልገደልካትም ነው? አልገደልካትም ነው? ጸገላት ትመጣለች ነው። ከዛ ሰውየው ያለውን ደብዳቤው ደግሞ ባሏ ማለት ነው እይ ምን እንዳለ he asked is that right messenger of Allah ያለ መልእክተኛ እንደዛ ማድረግ ይቻል ነበር አለ። አስቡ ነብይ ብሎ የሚከተለው ሰውዬ አጥንቷን አድቅቆ ሰባብሯት ሄዳ ቤት ትነግራለች። ለምን መታህ ይለኛል። አሁን ምክንያት እያሰበ ሲሄድ ንብረቷን ቀማን ነበራት አለው። ንብረቷን ቀማን ነበራት ከዛ ግራ ገባውና እንዲህ ማድረግ ይቻል ነበር። እኔ ደብድቤ ብቻ ነበር የተውኳት። ከንብረቱንም ቀምቼ ማባረር ይችላል። አጥንቷን ብቻ ነበር የሰባበርኩ። ነይ ያለ እንደውም ያለሽ መልሻት። ከዛ he asked ጠየቀ ነብዩን is that right messenger of Allah? he said yes አዎ ይቻላል አለ። አጥንቷን ሰባብረ አካሏን አጎዳድለ ማባረርም ይቻላል። ሰውየው በሚል ጥሩ ነው። ከዛ he said I have given her 2 gardens of mine as a dowry. አንዱ ለተወላት ይላል ነው። ሁለት መሬት ያን እንግዲህ ከ20 ዓመት በፊት ይሆናል የዛሬ 10 ዓመት ይሆናል ያገባት። ከ10 ዓመት በፊት ሊሆን ይችላል። አሁን ያኔ ሲያገባት ሁለት መሬት ጥሎሽ ሰጥቷታል። ጥሎሽ እኮ ሊተውላት ነው። አንዱ ጠየቀው። አሁን ሁለት መሬት እኮ ሰጥቻት ነበር ጥሎሽ አለ። እና እነኚህ ጥሎሾች ደግሞ አለ የሰጠዋል they are already in her possession የሷ ንብረት ሆነው አላለው። ማሜ ምን ቤተለው ነው? the prophet said take them and separate yourself from her. አንዴ ልገምሊ take them and separate yourself from her. ውሰድ ንብረቷን ውሰዳቸውና ከሷ ተለይ። እንግዲህ አግብቷት ግብረ ንጽህናዋን ወስዶ ሲያጫወትባት ኖሮ የቤት ሰራተኛ አድርጓት ተዛ አካል ጎደሎ ካደረጋት በኋላ ነብይ የተባለው መፍትሄ ይሰጣል። ባሌ ይኸው ሰባበረኝ ብላ አካል ጎደሎ ያደረገኝ ስትል ና ባሏ አንተ ነህ። አዎ አንተ ነህ የሰባበርካት። አዎ በላውን ንብረቷን ደግሞ ቀማና ባራት። ያለ መልእክተኛ ሰውነቷን አደቃቅቄ ሰባብሬ ጥዬ ንብረቷን መቀማት ይቻላል? አዎ ይቻላል። ቀማትና ባራትና አባቷስና ባይዘ መጠየቅ ራሱ አይችልም። ታውቃለህ እንደ እስልምና አሁን ለምሳሌ ባልና ሚስት ሲጣሉ ምን ታደርጋለህ አንተ ብታይ? እንግዲህ ጤነኛ ሰው አሁን ጤነኛ ነኝ ብዬ አሁን እንደዚህ ተሰባብራለች። ባልየው ሰባብሯታል፣ አድቋታል። ህይወት እንደዚህ አይኗን አጥፍቶት ሊሆን ይችላል፣ ጥርሷን ሰብሮ ሊሆን ይችላል፣ እጇን አድቋት ወይ እግሯን ሰብሯታል። ብታይ ምንድን ነው የምታደርገው? በመጀመሪያ ምንም ብታረግ ሲል ትመታ የሚል ነገር የለም በእኛ ማለት። ስለዚህ አንደኛ እሱን ልመታው እችላለሁ፣ ወር ደግሞ ላገላግላቸው እችላለሁ። ወይም ደግሞ ትክክለኛው ነገር ደግሞ ፍርድ ቤት ወስጄ በትክክል ለእሷ እንዲፈረድላት አደርጋለሁ። ግን ትጠይቃለህ እስቲ ምንድን ነው የተፈጠረው? ወደ ፍርድ ቤት መሄዱ መማታቱ ጤናማ ስላልሆነ ዱላ መዱላ ስለማናምን ማለት ነው።
ማንንም የሰው ልጅ መምታትም አይፈቀድልንም። ወደ ፍርድ ቤት ነው ሊድ መታደርገው ወይንም ለፖሊስ ማለት ነው። ግን ትጠይቃለህ፣ ምን አድርጎ ነው? ምን አድርጋ ነው? ምንድነው? ለምን? እንዴት? ምናምን ብለህ እላለሁ። በእስልምና አይደለም ሰባበራት፣ አደቀቃት፣ ቢፈጫትም እንዲህ ይላል ሐዲሱ ሱናን ኢብን መጃ 1986 ላይ a man should not be asked why he beats his wife ወንድ ልጅ ሚስቱን ለምን እንደሚደበድባት ለምን እንደሚቀጠቅጣት መጠየቅ የለበትም። እንጨርስና ወደ ቤት ሄጄ ብዙ ማረጋቸው ትሬኒንጎች አሉ። ገና እንዲህ ስትል ዝንቤን እሺ ብሏል ብላ ምን የለውበት ማስተምር ያለው ይጥራል። እኔ ያስተማርኩ ግን ምታ የሚለውን ሳይሆን እስልምናው ምን ያህል ኢቭል እንደሆነ ለሴቶች ለማሳየት ነው። እኛ ክርስቲያኖች ደግሞ ባሎች ለሚስቶች መራራት ሆኖባቸው ስለሚል መጽሐፍ ቅዱስ ላይ ልናዝንላቸው፣ ልንረዳቸው፣ ልንደግፋቸው፣ ልንንከባከባቸው ግድ ይላል። ኤፌሶን ምዕራፍ 5 ላይ እንደሚናገረው ክርስቶስ ራሱን ለቤተክርስቲያን አሳልፎ እንደሰጠ ሁሉ ባሎች ሚስቶችን እንደዛ እንዲወዱ እንደገዛ ስጋቸው እንዲወዱ፣ እንዲንከባከቧቸው፣ እንዲጠብቋቸው፣ እንዲመግቧቸው ያዛል ማለት ነው። ሶ መንከባከብ፣ መጠበቅ፣ ኤቭሪቲንግ ባል ለሚስት የሚያስፈልገው ማድረግ፣ ሚስትም ለባል የሚያስፈልጋትን ማድረግ አንደኛ ቆሮንቶስ ላይ ምዕራፍ 7 ከቁጥር 2 እስከ 5 የተቀመጠ ስለሆነ በዚህ ነው የምንመራው ማለት ነው። ዞሮ ዞሮ ግን የእስልምናው አስተምሮ ምን ያህል ጤናማ እንዳልሆነ የተመለከትንበት ቪዲዮ ነው። በደንብ ከበቂ በላይ አብራርተልናል፣ አስተምረናል ብዬ በሙሉ ልብ መናገር እችላለሁ። በመጨረሻ የምትለው ነገር ካለ ድል ልስጥና ከዛ ጠቀልለዋለሁ። ለዛሬ እንግዲህ ይዤላችሁ የመጣሁት ያየናቸው ይሄንን ይመስሉ ነበረ። ሁላችሁም እንግዲህ ባልና ሚስት ጤናማ በሆነ ሁኔታ ትዳራቸውን ሊመሩ ይገባል ብዬ አምናለሁ። በመነጋገር ነገሮችን መፍታት እንጂ በዱላ የሚፈታ ነገር የለም። እንዲሁም ደግሞ ያላቻ ጋብቻ አንደር ኤጅ የሆኑ ህፃናትን ማግባትም ጤናማ ነው ብዬ አላምንም። አገልጋይም ሆነ ተራሩ ምን ይህን የሚያደርግ ካለ ትክክል አይደለም ብለን የመናገር ሞራሉ አለን። እንዲሁም ደግሞ በህግ መጠየቅ ያለባቸውን በህግ እንዲጠየቁ ማድረግ፣ ሚዲያ ላይ አምጥቶ ደግሞ ያለ ዕድሜ ጋብቻ የተጋቡትን ፕሮሞት ማድረግም አስፈላጊ ነው ብዬ አላምንም። አለበለዚያ ምን ይሆናል መሰላችሁ? የ60-50 ዓመት ባላፍት ይመጣል። ከዛ በኋላ ደሃ ቤተሰብ ካለ የ10 ዓመቱን የ12 ዓመት ህፃን ልጁን ለዛ ባላፍት ገንዘብ ለማግኘት ወይም ታዋቂ ስለሆነ ብቻ ይሰጣሉ። ያቺ ልጅ ከዛ በኋላ ማይሆን ነገር ውስጥ በዛ ገንዘብ ስላለው ብቻ የዛ ባሪያ ሆና ትቀጥላለች ማለት ነው። መስራት፣ መለወጥ፣ ተመራ ማደግ ስትችል፣ ሀገርን መለወጥ ስትችል፣ ቤተሰቦቿን በራሷ ሰርታ መለወጥ የምትችልን የዛ ሰውዬ እስረኛ ያደርጓታል ማለት ነው። እና የአእምሮ መግደል ነው ብዬ ነው ማምነው። በጣም አመሰግናለሁ። ጥሩ ምክር የሰጣችሁ ብዬ አስባለሁ። በስተመጨረሻ እንግዲህ ቤተሰቦች በጣም ጠንካራ ያሉ እንደሆነ አውቃለሁ እና አንድ ቻሌንጅ ሰጣችኋለሁ። እስከዚህ ወር መጨረሻ ድረስ 100,000 ብንገባ 46,800 ነው ያለ ነው። 100,000 ብንገባ ደስ ይለናል። ሁላችሁም ሰብስክራይብ በማድረግ ይሄ ሐምሌ ወር እስኪያልቅ ድረስ ከሐምሌ 30 ድረስ 100,000 እንድታስገቡን በትህትና እንጠይቃለን ማለት ነው። ሌላው ሰብስክራይብ አላደረጋችሁ ሰብስክራይብ አድርጉ፣ ላይክ አድርጉ። ሙሉ በድጋሚ ሙሉ ቤተሰብ ለመሆን ሜምበርሺፕ አባል በመሆን ተቀላቀሉ እንላለው። ለዛሬ የነበረን ቆይታ ይህን ይመስላል። በተመሳሳይ ነገ ከነገ ወዲያ እስክንገናኝ ቸር ቆዩ እንላለን። እኔም አመሰግናለሁ።